الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد قواعد الأربعة التوضيح الأنفع كملوا شرح طر لا يا شيخ مصعب شرح المالتنا إن شاء الله نكتلالن القاعدة الثانية زاري من ملكته هي قاعدة ሁለተኛው الشيخ ያስቀመጡት የመጀመሪያው ቃዒዳ ላይ እንደተመለከትነው ሙሽሪኮች ጋሊበን አብዛኞቹ ማለት ነው በተውሂድ አሩቡብያ ያምኑ እንደነበረ ጁምለተን በተፍሲል ባይሆን እንኳን በጁምለተን ያምኑ እንደነበረ አይተናል። እንደዚሁም ደግሞ አብዛኞቹ ነበር ይህንን እምነት የነበራቸው አላህ ሱብሓነሁ ወተዓላ አድራጊነቱ ላይ አላህ እንደሚፈጥር የሚረዝቃቸው አላህ እንደሆነ የሚገላቸው አላህ እንደሆነ ከህያው ነገር የሞተን ነገር የሚያወጣ ከሞተ ነገር ህያው የሆነ ነገር የሚያወጣው አላህ እንደሆነ ያውቁ ነበር። ነገር ግን ይህ ማወቃቸው ብቻ ወደ ኢስላም አላስገባቸውም። ነቢዩ ዓለይሂ ሰላቱ ወሰላም ተጋደሏቸው በነበሩበት ሽርክ ላይ የሚለውን የመጀመሪያው ቃዒዳ ይህንን አይተን ነበር። ስለዚህ አንድ ሙስሊም ሰዎች ይህንን ነገር ማረጋገጣቸው ብቻ ተውሂዳቸው የተሟላ ነው የሚለው ነገር መቀበል እንደሌለበት ያሳየናል። ሰውየው ተውሂድ አሩቡብያ ተቀብሎ አውቁ ማለት ነው። ነገር ግን ተውሂድ አልኡሉህያ ላይ ወይም ደግሞ በዒባዳ ላይ ማለት ነው በትክክል አላህ ሱብሓነሁ ወተዓላ የመጣበትን ነቢዩ ዓለይሂ ሰላቱ ወሰላምን የላከበትን ሸሪዓ ካልተከተለ ተውሂዱ ላይ አሁንም የተሟላ አይሆንም ማለት ነው። ለዚህ ነው የመጀመሪያው ቃዒዳ ላይ እነዛ ሙሽሪኮች የሚያበላቸው የሚያጠጣቸው የሚገላቸው ሕያው የሚያደርጋቸው አላህ መሆኑ ማወቃቸው ብቻ ሙስሊም አላደረጋቸውም ማለት ነው። ምክንያቱም ምን ነበር እነሱ ዘንድ በዒባዳ ላይ ያጋሩ ስለነበረ። ዛሬ ደግሞ የምንመለከተው ሁለተኛውን ቃዒዳ ይሆናል ማለት ነው። አልቃዒደቱ አሳኒያ ሁለተኛው መርሆ ማለት ነው። ይህ መርሆ አነሁም የቁሉነ እነዚህ ሙሽሪኮች እንዲህ ይላሉ፣ ማ ደዐውናሁም እኛ እነዚህ አማልክቶችን አላመለክናቸውም ይላሉ። ማ ደዐውናሁም ማለታቸው አላመለክናቸውም እያሉ ነው። ወተወጀህና ኢለይህም ወደ እነሱም እንደዚሁ አልተቅጣጨንም ኢላ ሊጠለቢል ቁርበቲ በነሱ መቃረብ ፈልገን እንጂ ኢላ ሊጠለቢል ቁርበቲ በነሱ ወደ አላህ ሱብሓነሁ ወተዓላ መቃረብ ፈልገን እንጂ ለሌላ አይደለም ያመለክናቸው እያሉ ይናገሩ ነበረ። እንደዚሁም ደግሞ ሊጠለቢ ሸፈዓ ማለት ነው። ሸፈዓ ነበር የምንፈልገው ከነሱ አላህ ሱብሓነሁ ወተዓላ ዘንድ እንዲያስታርቁን ዱዓችን እንዲያደርሱልን። እንደዚህ አይነት ሙሽሪኮች እንደዚህ አይነት ምክንያት ያቀርባሉ። እኛ ወንጀለኞች ነን፣ ስለዚህ በቀጥታ አላህ ሱብሓነሁ ወተዓላ መጠየቅ አንችልም። ስለዚህ እነዚህ ወልዮቻችን ወይም ሼኾቻችን ወይም እነዚያ የሚያመልኳቸው ነገሮች ዘንድ ይሄዱና ዱዓ አድርጉልን፣ እናንተ ለአላህ ሱብሓነሁ ወተዓላ ጠይቁልን ይሏቸዋል። እንደዚሁም ደግሞ ለሸፈዓ ነው እንጂ ለሌላ አይደለም ብለው በዚህ መልኩ ይናገሩ ነበር። ፈደሊሉል ቁርበቲ ቀውሉሁ ተዓላ ቁርባ መቃረብ ለመቃረቢያነት ነው የምንፈልጋቸው ለሌላ አይደለም ያሉበትን ነገር ለዚህ ማስረጃው ማለት ነው ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። አላህ በቁርአን ምን አለ? ወለዚነ ተኸዙ ሚን ዱኒሂ አውሊያአ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ። ወለዚነ እነዚያ ኢተኸዙ የያዙ ማለት ነው ሚን ዱኒሂ ከእርሱ ከአላህ ስብሓነሁ ወተዓላ ውጪ የያዙ አውሊያአ ረዳቶችን ማለት ነው። ማ ነዕቡዱሁም እኛ እኮ አላመለክናቸውም ይላሉ። ኢላ ሊዩቀርቡና ሊያቀርቡን እንጂ ኢለላሂ ዙልፋ ወደ አላህ ስብሓነሁ ወተዓላ መቃረብን ሊያቀርቡን እንጂ ለሌላ አይደለም ያመለክናቸው እያሉ ይናገራሉ ብሎ አላህ ስብሓነሁ ወተዓላ በዚህ መልኩ የነሱ ነገር ይነግረናል። ሌላው ሸፍዓ በተመለከተ ለሸፍዓ ነው የምንፈልጋቸው ይሉ እንደነበረ ማለት ነው። አላህ ስብሓነሁ ወተዓላ ሲነግረን ንግግራቸውን ወደ ሌሉ ሸፋዓቲ ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር አላህ ምን አለ? ወየዕቡዱነ ሚን ዱኒላህ ከአላህ ውጭ ያለን ነገር ያመልካሉ። ማ ላ የዱሩሁም የማይጎዳቸውን፣ ወላ የንፈዑሁም እንደዚሁም የማይጠቅማቸውን። ወየቁሉነ ይላሉ ሃኡላኢ እነዚያ ያኒ የሚያመልኳቸው የሆኑት ነገራቶች ማለት ነው ሹፈዓኡና ዒንደላህ አላህ ዘንድ አስታራቂዎቻችን ናቸው ብለው ይናገራሉ።
ስለዚህ ምን አድርገው ነው የምንይዛቸው የሚሉት? ሹፈዓ የሚያስታርቁ አማላጆቻችን ናቸው። የት? ዒንደላህ ብለው ያምኑ ነበር ማለት ነው። አሁን ይሄንን በሸርሕ ስንመለከተው ማለት ነው አንዳንድ የምንጠቀማቸው ነገሮች ይኖራሉ። ለምሳሌ አልከላሙ አላ ሃዚሂል ቃዒደቲ ይህንን ቃዒዳ አሁን የተማርነው ቃዒዳ በተመለከተ ስለ ቁርባንና ሸፍዓ በተመለከተ ሚን ውጁህ ከተለያየ አቅጣጫ የምንማረው ነገር ይኖራል። አልወጅሁል አወል ሙናሰበቱል ቃዒደቲ የሙናሰበቱ ማለት የሚገጥመው ማለት ነው። አልቃዒዳ ይህንን መርህ የሚገጥመው ነገር ሊማ ቀብለሃ ከበፊት ከተማርነው ነገር ሙሽሪኮች በሩቡብያ ያምኑ ነበር ከሚለው ነገር የሚያገናኘው የሆነ ነገር ማለት ነው። ሙናሰበቱል ቃዒደቲ ይህ ቃዒዳ የሚያገናኘው የሆነ ነገር ሊማ ቀብለሃ ከበፊት ካለው ማለት ነው። ለማ ዓረፍና ፊል ቃዒደቲል ኡላ የመጀመሪያው ቃዒዳ ላይ ያወቅን ጊዜ ማለት ነው አነ ሽርከል ሙሽሪኪን የሙሽሪኮች ሽርካቸው ማለት ነው ለም የኩን ፊ ሩቡብያ በምን አልነበረም? በሩቡብያ ላይ አልነበረም። ይሄ አይተናል። ሁሉም ሙሽሪኮች ባይሆኑ እንኳን አብዛኞቹ ማለት ነው ሩቡብያ ላይ ያምኑ ነበረ። የእቲ ሱአል እዚህ ጋር አሁን ጥያቄ ይመጣል። ኢዘን ከይፈ አሽረኩ በሩቡብያ ላይ እነዚህ ሰዎች ያውቁ ከነበረ አላህ እንደፈጠራቸው የሚያውቁ ከሆነ አላህ እንደሚረዝቃቸው ያውቁ ከነበረ ኢዘን ከይፈ አሽረኩ እንዴት ነው ታዲያ ያጋሩት? ፈጃአት አልቃዒደቱ አሳኒያ ለዚህ መልስ ለመስጠት ደግሞ ሁለተኛ አሁን ያለንበት ቃዒዳ መጣች። ፈጃአት ማለት መጣች። ለምን? ሊቱጂበ መልስ ልትሰጠን አነ ሀዘ ሱአል ለዚህ ሱአል መልስ ልትሰጠን ማለት ነው። ጠይብ የመጀመሪያው ነገር ይሄ ነው ማለት ነው። የመጀመሪያው ላይ ሩቡብያ ላይ አላጋሩም ካለ ስለዚህ በምንድን ነው ሙሽሪክ የሆኑት የሚል ጥያቄ ያስነሳል። አሁን ሁለተኛው ቃዒዳ ደግሞ ለዚህ መልስ ይሰጠናል ማለት ነው። ሁለተኛው የምንመለከትበት አቅጣጫ ደግሞ አልመቅሱዱ ሚነል ቃዒደቲ አልወጅሁ ሳኒ ላይ ምንድን ነው አልመቅሱዱ ሚነል ቃዒዳ ከዚህ ከሁለተኛው ቃዒዳ የተፈለገበት ነገር አልመቅሱድ የተፈለገበት ሚነል ቃዒዳ ከዚህ ቃዒዳ የተፈለገበት ነገር እንመልከት። በያኑ ማብራራት ነው ሐቂቀቲ ሽርኪ የሽርክን እውነታ ምንነቱ ወአነሁ ፊል ኡሉህየቲ በኡሉህያ ላይ እንደነበረ ማለት ነው የሚያጋሩት የነበረ ሽርክ በሩቡብያ ላይ ሳይሆን ኡሉህያ ላይ እንደነበረ ፊ ተውሒድ ልዒባዳ ማለት ነው። ኡሉህያ ማለት ምን ማለት ነው? ተውሒዱ ልዒባዳ አንድ ናቸው። ይሄኛውም ተውሒድ ልኡሉህያ ይባላል። በሌላ ትርጉሙ ደግሞ ተውሒዱ ልዒባዳ እንላለን። ምክንያቱም አላህ በአምልኮ መነጠል ስለሆነ። ስለዚህ የነበረው ሽርክ ምን ላይ ነው ከተባለ ሩቡብያ ላይ ሳይሆን ምን ላይ ነው? ተውሒድ አልዒባዳ ላይ ወይም ተውሒድ አልኡሉህያ ላይ ነበረ። ይህ ተውሒድ አልኡሉህያ የሚባለው ነገር ደግሞ ምንድን ነው ከተባለ ይኸው እዚህ ጋር አስቀምጦታል። ወሁወ ሰርፉ ሸይኢን ወሁወ እሱ ሰርፉ ሸይኢን አንዳች ነገር መስጠት ነው ሚነል ዒባዳቲ ከአምልኮዎች ሊገይሪላህ ከአላህ ውጭ ላለ ነገር መስጠት ይሄ ነው። ሰዋእን ካነ አልዒባዳት ቀውልየተን ካነት አልዒባዳቱ ቀውልየተን የሚሰራው ስራ በንግግር ያኒ ዒባዳ ማለት ነው። የሚሰራው ዒባዳ ቀውልያም ይሁን ፊዕልያ በተግባርም ይሁን ቀልብያ በቀልብ የሚሰራም ይሁን ከአላህ ውጭ ላለ ነገር ከተደረገ ይሄ ሽርክ ይባላል፣ ወይም ደግሞ በተውሂድ አልዒባዳ ላይ አጋራ ይባላል። ስለዚህ ወሰበቡ ሀዘ ሽርክ የዚህ ሽርክ ሰበቡ ምንድን ነው ከተባለ ወሁወ ተዓልቁ ቢሳሊሒን በመልካም ሰዎች በእነሱ መንጠልጠል ነው። በአንቢያዎች፣ በመሻይኾች፣ በሳሊሆች ቀልብን እነሱ ላይ ማንጠልጠል የዚህ ሽርክ ሰበብ ይህ ነው። ሶስተኛው አልወጅሁ ሳሊስ የምናየው ነገር ቃዒዳው ላይ የተነሱ የሆኑ ነገሮች ትርጉማቸውን እንመልከት። ሸርሑ መዕናሃ ትርጉሟን ማብራራት አነ ልሙሽሪኪን ቀደምት የነበሩ ሙሽሪኮች ለማ ተበየነ ለሁም ለእነሱ ግልጽ የሆነላቸው ጊዜ አነ ኢቅራረሁም ቢሩቡብየቲ ኢቅራረሁም ማለት ማረጋገጣቸው ግልጽ የሆነላቸው ጊዜ በምን ማረጋገጣቸው? ቢሩቡብያ ማረጋገጣቸው ላ የክፊ ልድኹሊ ፊል ኢስላም ላ የክፊ አይበቃም ልድኹሊ ለመግባት ፊል ኢስላሚ ወደ እስልምና ለመግባት እንደማይበቃ የተበየነላቸው ግልጽ የሆነላቸው ጊዜ
ሊአነሁም ሙሽሪኩነ ፊል ዒባዳ ለምንድን ነው ወደ እስልምና ያልገቡት? ምክንያቱም በተውሂድ ልዒባዳ ላይ ያጋሩ ስለነበረ። ቢሰርፊሃ ሊአሊሀቲሂም ቢሰርፊሃ አሳልፈው ስለሰጡ ሊአሊሀቲሂም ለአማልክቶቻቸው ቃሉ ሙዕተሪዲነ እንግዲህ እየተቃወሙ እንዲህ አሉ። ምክንያቱም በተውሂድ ሩቡብያ ነው ያረጋገጡት። ይህ ነገር ደግሞ ወደ እስልምና አላስገባቸውም። ስለዚህ ተቃወሙ ማለት ነው። ሙዕተሪዲነ ማለት እየተቃወሙ ማለት ነው። እንዲህ አሉ፣ ነሕኑ እኛ አሉ ለስና ነዕቡድሁም እያመለክናቸው አይደለም ጣዖቶቻችንን፣ ሊዛቲህም ራሳቸውን እኮ እያመለክናቸው አይደለም አሉ። ለዚህ ምክንያት ሲያቀርቡ ወኢነማ ነጥሉቡ እኛ እንጠይቃለን ሚንሁም ከነሱ ከጣዖቶቻችን አልቁርበተ ኢለላህ ወደ አላህ መቃረብን ነው የምንጠይቀው፣ ከነሱ የምንፈልገው ይሄ ነው እንጂ እያመለክናቸው አይደለም ብለው ተናገሩ። ወነጥሉቡ ሚንሁም ከነሱ ማለት ያው ከጣዖቶቻቸው ማለት ነው። ከነሱ እንፈልጋለን አን የሽፈዑ ለና ለእኛ እንዲያማልዱልን ዒንደላሂ አላህ ሱብሓነሁ ወተዓላ ዘንድ የውመል ቂያመቲ። ስለዚህ ያው ሙሽሪክ አይደለንም እያጋራን አይደለንም የሚልን ያው ኢዕቲራድ ተቃውሞ እያቀረቡ ማለት ነው። የሚሰሩት ነገር ሽርክ እንዳልነበረ በዚህ መሞገት ጀመሩ ማለት ነው። ወዘኑ እነሱ አሰቡ አነ ፊዕለሁም ሃዛ ይህ ተግባራቸው ለይሰ ሙኻሊፈን ሊተውሒድ ተውሒድ የሚቃረን አይደለም ብለው አሰቡ። ፈረደ አላሁ አላህ መልስ ሰጣቸው አላ ቀውልህም ንግግራቸው ላይ ምን የሚል ንግግራቸው ላይ ማ ነዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ የሚለው ንግግራቸው ላይ አላህ መልስ ሰጣቸው። ቢቀውልህ ምን በሚል ንግግሩ ነው መልስ ሰጣቸው? ኢነላሃ የሕኩሙ በይነሁም አላህ ሱብሓነሁ ወተዓላ ይፈርዳል በመካከላቸው። ኢነላሃ የሕኩሙ አላህ ይፈርዳል በይነሁም በመካከላቸው ፊማሁም እነሱ ባሉበት ነገር ፊሄ የኽተሊፉን እነሱ እየተለያዩ ባሉበት ነገር ላይ አላህ ፍርድ ይሰጣል። ፊማሁም ፊህ የኽተሊፉን ማለት እነሱ እየተለያዩበት ባለ ነገር አላህ ፍርድ ይሰጣል። ኢነላሃ ላ የህዲ አላህ ስብሓነሁ ወተዓላ አይመራም። ኢነላሃ ላ የህዲ አላህ አይመራም መን ሁወ ካዚቡን ከፋር ውሸታምና ከሃዲ የሆነን ሰው አይመራም። አላህ ስብሓነሁ ወተዓላ ከሃዲ መሆናቸው እዚሁ አረጋገጠ ማለት ነው። ፈከዘበሁም አላህ ውሸታምነታቸው ገለጸ። ፊ ኢዕቲቃድህም ባመኑት ነገር አነ አሐደን አንድም አካል ዩቀርቡ ኢለላህ ወደ አላህ ያቀርባል ብለው በተናገሩት ነገር ባመኑት ነገር አላህ አስዋሻቸው፣ ውሸታም ናቸው አላቸው። ወሐከመ እንደዚሁም አላህ ፍርድ ሰጣቸው ዐላ ፊዕሊህም በሰሩት ስራ ማለት ነው። ቢአነሁ ኩፍሩን ይህ የምትሰሩት ነገር ኩፍር ነው። እነዚህ ጣዖታት እነዚህ ሳሊሆች ወይም ነቢያቶች ወይም ማንም አካል ወደ አላህ ያቀርበኛል ብላችሁ መያዛችሁ ይህ ኩፍር ነው ብሎ አላህ ስብሓነሁ ወተዓላ የሚሰሩት ስራ ነገረን ማለት ነው። ወረድ ዐላ ቀውሊሂም በንግግራቸውም መልስ ሰጠ። ሃኡላኢ ሹፈዓኡና ዒንደላህ እነዚያ እኮ የእኛ አማላጆቻችን ናቸው ዒንደላህ አላህ ዘንድ ብለው በተናገሩት ነገር ማለት ነው። አላህ ምን ብሎ መልስ ሰጣቸው? ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም አቱነቢኡነ አላህ ለአላህ ልትነግሩት ነውና ቢማ ላ ያዕለሙ ፊ ሰማዋቲ ወላ ፊል አርድ ቢማ ላ ያዕለሙ አላህ የማያውቀው ነገር ኖሮ ፊ ሰማዋቲ ወላ ፊል አርድ በሰማያትም ይሁን በምድር እናንተ ልትነግሩት ነውን? ሱብሓነሁ ወተዓላ እሱ ጥራት የተገባው የሆነ ጌታ ነው። አማ ዩሽሪኩን በሚያጋሩት ነገር ማለት ነው። እነሱ ከሚያጋሩት ነገር ጥራት የተገባው የሆነ ጌታ ነው። ፈነፋ ሚልከ ሸፋዓቲ አን ገይሪሂ ሸፋዓ የሚባለው ነገር አላህ ስብሓነሁ ወተዓላ ከእርሱ ውጭ ካለ ነገር ሁሉ ውድቅ አደረገ። ፈነፋ ውድቅ አደረገ። ሚልከ ሸፋዓቲ የሸፋዓን ባለቤትነት አን ገይሪሂ ከሱ ውጭ ካሉ አካላቶች አላህ ውድቅ አደረገ። ሸፋዓ የኔ ነው ብሎ ገለጸ ማለት ነው። طيب ወሸፋዓቱ ሸፋዓታን ሸፋዓ ደግሞ ሁለት አይነት አለ።
በቁርአን ውስጥ ስለ ሸፍዓ የተጠቀሱ ነገሮች በሁለት መልኩ እንረዳቸዋለን። ይሄ መትኑ ላይ እሳቸው የነገሩን ነው። ወሸፈዓቱ ሸፈዓታን፣ ሸፍዓ ሁለት አይነት ሸፍዓ ነው አሉ። አንደኛው ሸፍዓቱን መንፊያ ውድቅ የተደረገ የሆነ ሸፍዓ አለ። ያኔ የባጢል ባለቤቶች የሚፈልጉት የሚጠይቁት የሆነ የሸፍዓ አይነት ስለሆነ ይህ ምን ተብሎ ተገለጸ? መንፊየቱን ውድቅ የተደረገ ማለት ነው። ሸፍዓቱን መንፊየቱን፣ ይሄ ውድቅ የተደረገ የሆነ ሸፍዓ አለ። ሁለተኛው ደግሞ ሸፍዓቱን ሙስበተቱን፣ የጸደቀ የሆነ በቁርአን በሐዲስ ከአላህ ስብሓነሁ ወተዓላ የምንጠይቀው የሆነ የሸፍዓ አይነት አለ። እንደዚህ አሁን ሁለቱን ለይቶ ማወቅ የኛ ድርሻ ነው ማለት ነው። ውድቅ የተደረገውንም እንደዚሁም ደግሞ በቁርአን በሐዲስ የጸደቀውን የሸፍዓ አይነት ለይተን ማወቅ ይኖርብናል። ጠይብ፣ አንደኛው ስንመለከት ፈሸፍዓቱ አልመንፊያ፣ ውድቅ የተደረገው ሸፍዓ ምን አይነት ሸፍዓ ነው? هي التي ያቺ ቱጥለቡ ሚን ገይሪላህ፣ ቱጥለቡ የምትጠየቅ ወይም የምትፈለግ የሆነች ሸፍዓ ነች። ሚን ገይሪላህ፣ ከአላህ ውጭ ካለ አካል፣ ከነቢያቶች ሊሆን ይችላል፣ ከመላኢኮች ሊሆን ይችላል፣ ከሌሎችም ከመሻይኾች ሊሆን ይችላል። ብቻ ከአላህ ስብሓነሁ ወተዓላ ውጭ ካለ አካል የሚጠየቅ የሆነ ሸፍዓ ምን አይነት ሸፍዓ ነው? ፈሸፍዓቱ አልመንፊየቱ ብሎ ገልጸውታል ማለት ነው። هي التي ያቺ እሷ ቱጥለቡ የምትጠየቅ የምትፈለግ ሚን ገይሪላህ ከአላህ ውጭ ማለት ነው። ይሄ ውድቅ የተደረገ ነው። አላህ ስብሓነሁ ወተዓላ በቁርአን ውድቅ ያደረገው የሸፍዓ አይነት ነው ማለት ነው። በምን አይነት ጉዳይ ላይ ነው? ፊማ ላ የቅዲሩ ዐለይህ፣ በሱ ላይ ፊማ ላ የቅዲሩ የማይችሉት በሆነ ዐለይህ በዛ ጉዳይ ላይ ኢለላህ አላህ እንጂ ማድረግ በማይችለው ጉዳይ ላይ ከአላህ ውጭ የሆኑ አካላቶችን ሸፍዓ መጠየቅ ይህ ውድቅ የተደረገው የሸፍዓ አይነት ነው ማለት ነው። አላህ በቁርአን ከነ ማስረጃው ነግሩናል። ማስረጃው ምንድነው? ቀውሉሁ ተዓላ የአላህ ንግግር ነው። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ አንፊቁ ወጪ አድርጉ፣ ሚማ ረዘቅናኩም ከሰጠናችሁ ሲሳይ ወጪ አድርጉ ይላል አላህ ሱብሓነሁ ወተዓላ። ሚን ቀብል አን የእትየ የውሙን ላ በይዑን ፊህ ወላ ኹለቱን ወላ ሸፋዓ፣ እናንተ ሲሳይ ከሰጠናችሁ ነገር ከረዘቅናችሁ ከሆነውን ነገር ወጪ አድርጉ። ይህ ማድረግ ያለባችሁ ደግሞ ሚን ቀብል አን የእትየ ከመምጣቱ በፊት፣ ሚን ቀብል ማለት በፊት ማለት ነው። አን የእትየ ከመምጣቱ በፊት፣ የውሙን ያቺ ቀን ምን አይነት ቀን ናት? ላ በይዑን ፊህ ወላ ኹላህ፣ ያን ቀን መሸጥ መለወጥ የሌለበት የሆነን ቀን፣ ወላ ኹለቱን እንደዚሁም ደግሞ ወዳጅነት የሚባል ነገር በማይጠቅምበት በሆነ ቀን፣ ወላ ሸፋዓ ሸፋዓም እንደዚሁ በማይጠቅምበት ቀን። አላህ ይህንን ሸፋዓ በዛ ቀን የሚፈለግ የሆነ ሸፋዓን ውድቅ ያደረገ ማለት ነው። ከዛ በፊት ወጪ ያደርጉ፣ የሚጠቅማችሁ ነገር ላይ ገንዘባችሁን አውሉ በማለት አላህ ይነገራል። ወልካፊሩነ ሁሙ ዛሊሙን፣ ካፊሮች ከሃዲያኖች እነሱ ናቸው በዳዮች እያለ አላህ ሱብሓነሁ ወተዓላ ይናገራል። ይህ እንግዲህ ውድቅ የተደረገው የሸፋዓ አይነት ነው ማለት ነው። ሁለተኛው ደግሞ ወሸፋዓቱ አልሙስበተቱ፣ የጸደቀች የሆነችዋ ሸፋዓ አለች በቁርአን በሐዲስ እንድንጠይቅ የተፈቀደልን የሆነ የሸፍዓ አይነት ማለት ነው። هي التي ያቺ እሷ ቱጥለቡ ሚነላህ ከአላህ የምንጠይቃት የሆነች ሸፍዓ ነች። አላህ ስብሓነሁ ወተዓላ የምንጠይቀው የሆነ ሸፍዓ ነው። ወሻፊዑ ያ የሚያማልደው ማለት ነው። ሙክረሙን የተከበረ ነው። ቢሸፍዓቲ በዛ ሸፍዓ እንዲያደርግ በኒ ይፈቀድለታል። በዚህ ምን ያለ ነው? የተከበረ ነው ማለት ነው። በሸፍዓው ክብር ያገኛል። ወልመሽፉዑ ለሁ የሚማለድለት ሰው ደግሞ ያ ወንጀለኛ ማለት ነው። መን ረዲየላሁ አላህ የወደደለት ነው። ቀውለሁ ንግግሩን፣ ወዐመለሁ ስራውን ማለት ነው። ባዕደል ኢዝኒ አላህ ከፈቀደ በኋላ ከማ ቃለ ተዓላ
አላህ ስብሓነሁ ወተዓላ በቁርአን እንዳለው ማለት ነው። መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ። መን ዘለዚ ማን ነው እሱ? የሽፈዑ የሚያማልድ ዒንደሁ አላህ ስብሓነሁ ወተዓላ ዘንድ ኢላ ቢኢዝኒህ አላህ ፈቅዶ ካልሆነ በቀር ማለት ነው። አላህ ካልፈቀደ በቀር ማን ነው በዛን ቀን የሚያማልደው ብሎ አላህ ስብሓነሁ ወተዓላ ይናገራል። ሸፋዓ በተመለከተ አንድ መረዳት ያለብን ነገር አለ። እንግዲህ በመጀመሪያ ደረጃ አንድ የአላህ ባሪያ አለ። ይህ የአላህ ስብሓነሁ ወተዓላ ባሪያ ምን አይነት ነገር ነው ካላችሁ፣ ወንጀለኛ ነው። ወንጀለኛ የሆነ አለ አንድ ሰው ማለት ነው። ሌላው ደግሞ የሚያማልዱ የሆኑ ደግሞ ነቢያቶች ሊሆኑ ይችላሉ፣ መላእክቶች ሊሆኑ ይችላሉ፣ ሳሊሖች ሊሆኑ ይችላሉ። አላህ ስብሓነሁ ወተዓላ እንዲያማልዱ የፈቀደላቸው አካላቶች አሉ። በሌላ በኩል ደግሞ ወንጀለኛው ደግሞ አለ። ወንጀለኛው ደግሞ አለ። አላህ ስብሓነሁ ወተዓላ ለዚህ ሰው ማለት ነው ይቅር እንዲለው እነዚህ ሷሊሖች ወይም ነቢያቶች ማለት ነው ምን ያደርጉለታል? ያማልዱለታል። ነገር ግን መስፈርት አለው። በመጀመሪያ ደረጃ ይህ ወንጀል የሚሰራው ሰውዬ አላህ ስብሓነሁ ወተዓላ ንግግሩን፣ ስራውን የወደደለት ሰው መሆን አለበት። ከሽርክ የራቀ ሰው መሆን አለበት። እነዚህ የሚያማልዱ አካላት ለዚህ ሰው ሸፋዓ እንዲጠይቁለት አላህ ስብሓነሁ ወተዓላ ወንጀሉ እንዲተወው ይቅር እንዲለው ሊጠይቁለት ዘንዳ ይህ ሰውዬ ማለት ነው ምን መሆን አለበት? ከሽርክ የጸዳ መሆን አለበት። ንግግሩ፣ ስራው አላህ የወደደለት ሰው መሆን አለበት። ነገር ግን ሽርክ የሚሰራ ከሆነ ይህ ሰውዬ እነዚህ ነቢያቶችም የሆኑ ሷሊሖች ለሱ በፍጹም አያማልዱለትም ማለት ነው። ከአላህ ስብሓነሁ ወተዓላ ምልጃን አይጠይቁለትም። አላህ ስብሓነሁ ወተዓላ ያንን ስለማይፈቅድ ማለት ነው። ስለዚህ ይሄ በደንብ መረዳት ይኖርብናል። ወሃዛ ኢስቲጥራዱን ሚነል ሙአሊፍ፣ ይህ ሙአሊፍ ያመጡት ነው ፊ በያኒ ባዕድ ልመሳኢል፣ አንዳንድ ነጥቦችን ለማብራራት አልሙተዓሊቀቲ ቢሸፋዓቲ፣ ከሸፍዓ ጋር የተያዙ ነጥቦችን። ወሙናሰበቱ ዛሊከ፣ የዚህ ነገር ያመጡበት ሰበብ ማለት ነው አነሁ ፊል አምሪ ልአወል፣ በመጀመሪያው ጉዳይ ላይ ወሁወ ጠለቡ ልቁርባ፣ ስለ ቁርባ አንስተናል። እነዛ ሙሽሪኮች መቃረቢያን እንደሚጠይቁ ረድ አላሁ ዐለይሂም፣ አላህ ስብሓነሁ ወተዓላ መልሶባቸዋል በእነሱ ላይ። ቢተክዚብህም፣ ውሸታም ናችሁ በማለት አላህ ስብሓነሁ ወተዓላ መልሶባቸዋል። ወነፋ፣ ውድቅም አደረገ አነ አሐደን፣ አንድም አካል ዩቀርቡ ኢለላህ፣ ወደ አላህ ስብሓነሁ ወተዓላ የሚያቃርብ የለም ብሎ አላህ ውድቅ አደረገ። ወአማ ፊል አምሪ ሳኒ፣ በሁለተኛው ጉዳይ በሸፍዓ ጉዳይ ማለት ነው ወሁወ ጠለቡ ሸፍዓ፣ ሸፍዓ በመፈለግ ጉዳይ ላይ ረድ ዐለይሂም፣ አላህ መልስ ሰጠባቸው ለእነዚህ ሙሽሪኮች ማለት ነው። ቢነፍይ ሚልክ ሸፍዓ፣ የሸፍዓ ባለቤትነትን ውድቅ በማድረግ። የሸፍዓ ባለቤት ማን ነው? አላህ ብቻ ነው። ስለዚህ ከማን ነው የሚጠየቀው? ከአላህ ስብሓነሁ ወተዓላ ብቻ ነው የሚጠየቀው። ከነዚህ አማልክቶቻቸው አይጠየቅም። ስለዚህ ሲጀመር የእናንተ አማልክቶች ሸፍዓም የላቸውም ብሎ አላህ ውድቅ ያደረገ። ለዚህ ነው እዚህ ቦታ ላይ ረድ ዐለይሂም መልስ ሰጠባቸው፣ ቢነፍይ ውድቅ በማድረግ ሚልኩ ሸፋዓቲ፣ የሸፍዓን ባለቤትነት ማለት ነው። አን ገይሪሂ፣ ከሱ ውጭ ከማንም እንደሌለ አላህ ውድቅ ያደረገ። ወአነ ጠለበሃ፣ ያችን ሸፍዓ መፈለግ ደግሞ ሚን ገይሪሂ፣ ከአላህ ውጭ ካለ አካል መፈለግ ሽርኩን፣ ይሄ ሽርክ ነው። ለምን? አላህ ብቻ የሚጠየቅ ነገር ስለሆነ ከአላህ ውጭ ካለ አካል አንጠየቅም። ላኪን ነገር ግን ለም ዩከዚብሁም፣ አላስዋሻቸውም ፊ አነ አሐደን የሽፈዑ ዒንደሁ፣ እርሱ ዘንድ አንድም አካል የሚያማልድ መኖሩ ላይ በዚህ አላስዋሻቸውም። ለምን? ሊሱቡት ሻፊዒ፣ የሚያማልድ መኖሩ የጸደቀ ነገር ስለሆነ። ፈሚን ሁና፣ እዚህ ቦታ ላይ ኢሕታጀ ልሙአሊፉ ረሂመሁላህ፣ የዚህ ኪታብ አዘጋጅ አስፈለጋቸው ማለት ነው። አን ዩፈሲለ፣ ጉዳዩ በዝርዝር ማውራትን ማለት ነው። ሸፍዓ በሁለት ይከፈላል ማለትን አስፈለጋቸው። አን ዩፈሲል አክሰረ ሚን መውዲዕ ሸፋዓቲ፣ አን መውዲዕ ሸፋዓቲ፣ የበለጠ ስለ የሸፍዓን ርዕስ፣ አን መውዲዕ ሸፍዓ፣ የሸፍዓን ርዕስ አብዝተው ማብራራት አስፈለጋቸው ማለት ነው። የጸደቀ ሸፍዓ አለ፣ ውድቅ የተደረገ ሸፍዓ አለ ብለው ማብራራት አስፈለጋቸው ማለት ነው። ፈዘከረ አንዋዕሃ፣ የሸፍዓ አይነቶቿን ጠቀሱ። ወሹሩጠሃ፣ መስፈርቶቿን እንደዚሁ። ወማ የተዓለቁ ቢዛሊከ፣ በዛ ላይም የሚገናኙ የሆኑ ነገሮች ጠቀሱ። ወተዕሪፉ ሸፍዓቲ፣
ሸፋዓ ትርጉም በተመለከተ ታሪፍ ነው ትርጉሟ ማለት ነው። عند علماء العقيدة የዓቂዳ ዑለሞች ዘንድ ሸፋዓ የሚለው ቃል ያለው ትርጉም هي سؤال الشافعي የሚያማልደው አካል የሚጠይቀው ጥያቄ ነው። ማንን? አላህ ሱብሓነሁ ወተዓላን የሚጠይቀው የሆነ ጥያቄ ነው። ሱአሉ ሻፊዒ አላህ ሱብሓነሁ ወተዓላን የሚጠይቀው ጥያቄ ነው። ማን? አማላጅ ለማን ይጠይቃል? ለአላህ ሱብሓነሁ ወተዓላ ይጠይቀዋል ማለት ነው። ምንድነው ለአላህ ሱብሓነሁ ወተዓላ አማላጁ የሚጠይቀው? አላህ ሆይ ይሄንን ባሪያህ ከወንጀል ነፃ አድርግና ወደ ጀነት አስገባው ብለው ይጠይቃሉ። አማላጅ ለማን ይጠይቃል? ለአላህ ሱብሓነሁ ወተዓላ ማለት። ሸፍዓ ማለት ይሄ ነው። በዚህ ሰውና በአላህ ሱብሓነሁ ወተዓላ መካከል ምን ያደርጋሉ? ያስታርቃሉ። አስታራቂ አማላጅ የተባሉት ለዛ ነው። ይህ ሰው አለ ወንጀል የሰራ። ስለዚህ በዚህ ሰውና በአላህ ሱብሓነሁ ወተዓላ መካከል ነቢያቶች፣ ሳሊሖች ምን ያደርጋሉ? እነሱ ያስታርቃሉ ማለት ነው። ለዚህ ሰው አላህ እንዲምረው ምን ያደርጋሉ? ጥያቄ ያቀርባሉ፣ ያስታርቃሉ። ሸፍዓ ማለት ይሄ ነው። ስለዚህ ወተዕሪፉ ሸፍዓቲ ዒንደ ልዑለማኢ ልዓቂዳ ምንድን ነው? هي السؤال ጥያቄ ነው። ማን የሚያቀርበው ጥያቄ? አሻፊዕ አማላጅ የሚያቀርበው ጥያቄ ነው። ለማን? ለአላህ ሱብሓነሁ ወተዓላ የሚያቀርበው ጥያቄ ነው። ኸይረን መልካምን ነገር ማለት ነው ይጠይቃል። ለማን? ሊልመሽፉዒ ለሁ ለሚማለድለት ሰው ማለት ነው። ለሱ ምን ያደርጋሉ? ኸይርን ነገር ከአላህ ሱብሓነሁ ወተዓላ ይጠይቁለታል። ይህ ሸፍዓ የሚባለው ነገር ወየሽመሉ አካቶ ይዛል ጀልበል ኸይርን ነገር ማምጣት፣ አው ደፍዐ ሸሪ ወይም ደግሞ መጥፎ ነገርን መከላከል። በሁለቱም ጉዳይ ያኔ ሲያማልዱ ለዛ ሰው ኸይር ነገር እንዲመጣለት ወይም ደግሞ ሸር ነገር እንዲወገድለት ሊሆን ይችላል ማለት ነው። ወዘከረ ልሙአሊፉ ጸሐፊው እንግዲህ ጠቅሰዋል አነ ሸፋዓተ ይህ ሸፍዓ የሚባለው ነገር ቢዕትባር ልሑክም ሸርዒ ከሸሪዓ ሑክም ብይን አንጻር ማለት ነው። ብይን በሸሪዓ ያለው ብይን አንጻር ሁለት አይነት እንደሆነ ገለጹ። ሸፋዓታን እንደሆነ ሸፋዓ ሁለት አይነት ነው አሉ። አልኡላ የመጀመሪያው ሸፋዓቱን መንፊያ አሉ። ውድቅ የምትደረግ የሆነ ሸፍዓ ብለው ገለጹ። ውድቅ የምትደረግ ሲባል ምን ማለት ነው? አይ መምኑዓቱን ሸርዐን በሸሪዓ ምን የሆነ ነው? ክልክል የሆነ ነው። ይህንን ሸፍዓ መጠየቅ አይፈቀድም። ወሳኒያ ሁለተኛው የሸፍዓ አይነት ደግሞ ሸፍዓቱን ሙስበተቱን የጸደቀች ሸፍዓ አይ ይህ ማለት ጃኢዘቱን የተፈቀደች የሸፍዓ አይነት ነች። ሸርዐን በሸሪዓ ማለት ነው። አሁን አንድ ፋይዳ ነገር እንመልከት። የሚጠቅመን ነገር ማለት ነው። ኢዛ ዘከረ ልዑለማኡ ዑለማዎች ከጠቀሱ ተቅሲማት እንደዚህ መክፈል ማለት ነው። ተቅሲማት ማለት መከፋፈል ማለት ነው። ተቅሲማት መከፋፈል ዑለማዎች ከጠቀሱ የተለያዩ ነገሮች ላይ ሲናገሩ ይህ በሁለት ይከፈላል፣ ይህ በሶስት ይከፈላል እያሉ እንዲህ ነገር ዑለማዎች ከጠቀሱ ፈዐላ ጣሊብ ልዕልሚ እውቀት ፈላጊ የሆነ ተማሪ አን የሕሪሰ ሊጓጓ ይገባል። ዐላ መውሪድ ተቅሲሚ ይህ መከፋፈል የመጣበት ቦታ ላይ ትኩረት መስጠት አለበት። ለምሳሌ አሸፋዓቱ ሸፋዓታን ሲሉ እዚህ ቦታ ላይ በደንብ አድርጎ ትኩረት ሊሰጥ ይገባል አንድ ተማሪ ማለት ነው። በደንብ ጉዳዩ ለመረዳት ስለሚጠቅመው አይ ይህ ማለት እነ ሃዚህ አልአቅሳም እነዚህ የተከፋፈሉ ነገሮች ቁሲመት ተከፋፍላለች ቢናአን ዐላ ማዛ በምን ላይ ተመስርቶ ነው ሼኹ ይህ ነገር በሁለት ይከፈላል፣ ይህ ነገር በሶስት ይከፈላል እያለ የከፋፈለው ብሎ ቢናአን ዐላ ማዛ ምን ላይ ተመስርቶ ነው የተከፋፈለው የሚለው ነገር ለማወቅ መጓጓት አለበት። ወሁና እዚህ ቦታ ላይ አሁን እኛ የምናነሳው ርዕስ ላይ አተቅሲሙ የእሳቸው ያደረጉት መከፋፈል አሸፋዓቱ ሸፋዓታን ብለው መከፋፈላቸው ቢናአን ተመስርተው ነው ዐለል ሑክሚ ሸርዒ ሸሪዓዊ ሑክሙ ላይ ተመስርተው ነው እሳቸው የከፋፈሉት። ምን አሉ? ፈሸፋዓቱ አልመንፊየቱ አሉ ህየ ለቲ ቱጥለቡ ሚን ገይሪላህ ከአላህ ውጭ ካለ አካል የምትፈለግ ሸፍዓ ነች አሉ። ፊማ ላ የቅዲሩ ዐለይህ ኢላላህ አላህ እንጂ በማይችለው ነገር ላይ። ለዚህም ማስረጃ መጡ። ወደሊሉ አሉና ያኒ ደሊል ምን ላይ በምን ጉዳይ ነው ደሊል? ዐላ ነፊሃ
ውድቅ እንደተደረገች ማስረጃ ማለት ነው። ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር አመጡ። ያ አዩሃ አለዚነ አመኑ አንፊቁ ሚማ ረዘቅናኩም ሲሳይ ከለገስናችሁ ወጪ አድርጉ ሚን ቀብል አን የእትየ ከመምጣቱ በፊት የውሙን ያቺ ቀን ላ በይዑን ፊሂ ወላ ኹለቱን ወላ ሸፋዓ ወልካፊሩነ ሁሙ ዛሊሙን አይተነዋል። ይህ ቀን ከመምጣቱ በፊት አላህ ወጪ አድርጎ አለ። ስለዚህ አሁን እኛ የፈለግንበት ወጅሁል ኢስቲድላል ማስረጃ የምናደርግበት ሚነል አያቲ ከዚህ የቁርአን አንቀጽ አነላህ በየነ አላህ አብራራ ግልጽ አደረገ አነ ሁናከ ኡሙረን ጉዳዮች እንዳሉ ነፋሃ ውድቅ ያደረጋት ፊ የውሚል ቂያመት የውመል ቂያማ አላህ ውድቅ ያደረጋቸው ነገሮች እንዳሉ ተረዳን ማለት ነው። ወዘከረ ሚንሃ ከነዛ ጉዳዮች መካከል አሸፋዓ ጠቀሰ። አላህ ሱብሓነሁ ወተዓላ ሸፋዓ ከዛ መካከል ጠቀሰ ማለት ነው። ያ ቀን ምን የለም አለ አላህ ሱብሓነሁ ወተዓላ የለም ካላቸው ነገሮች መካከል አንደኛው ላ በይዑን አለ፣ ወላ ኹለቱን አለ፣ ወላ ሸፋዓ ምንን ውድቅ አድርጓል? ሸፋዓ እዚህ መካከል አካቶ አላህ በዛ ቀን ይህ አይነት ሸፋዓ የለም አለ። ስለዚህ አላህ ወላ ሸፋዓ ሲል አጠቃላይ ሸፋዓ የሚባል ነገር የለም ሳይሆን እነዚህ አካላቶች የሚጠይቁት አይነት ውድቅ የሆነው ሸፋዓ የለም ለማለት ነው እንጂ ሽሩጦቹ መስፈርቶቹ የተሟሉለት ሸፋዓ እንዳለ ግልጽ ነው። ወሸፋዓቱ አልሙስበተቱ የተፈቀደችው የጸደቀችው የሸፋዓ አይነት ደግሞ هي التي تطلب من الله አላህ የምትፈለግ የሆነች የሸፋዓ አይነት ነች። ወህደሁ ለብቻው ከአላህ ማለት ነው ሱብሓነሁ ጥራት ይገባውና። ወሻፊዑ አማላጁ ማለት ነው። ሻፊዕ ማለት አማላጁ ሙክረሙን የክብር ባለቤት ነው። ቢሸፋዓቲ በዚህ በሚያማልደው መልጃ አይ እነ ሸፋዓተ ለይሰት ሚልከን የእርሱ የግሉ ባለቤት ሆኖ አይደለም። አላህ በዚህ ሸፋዓ ክብር ይሰጠዋል እንጂ ማለት ነው። ስለዚህ ወሻፊዑ ምንድነው? ሙክረም ነው። አላህ አክብሮታል ማለት ነው በዚህ ሸፋዓ። ስለዚህ አላህ የሚሰጠው ነገር ነው። አይ እነ ሸፋዓተ ለይሰት ሚልከን ሊሻፊዒ ይህ ሸፋዓ ባለቤት አይደለም ለማን? የአማላጁ ንብረት አይደለም ማለት ነው። ይህ የአላህ ነው። በል ተፈضለ አላሁ ዐለይሂ ይኸው አላህ ችሮታውን ሰጥቶት ነው። ወአክረመሁ አከበረው ቢአን ጀዐለሁ በማድረጉ እሱን ሚነ ሹፈዓ ከሚያማልዱት መካከል ስላደረገው ነብይም ይሁን መላኢካ ማለት ነው። አላህ ምን ብሎታል? አክብሮታል በዚህ ማለት ነው እንጂ የዛ የሸፋዓ ባለቤት ሆኖ አይደለም። የሸፋዓ ባለቤት አላህ ብቻ ነው። ስለዚህ ፈጠለቡሃ ያንን ሸፋዓ መፈለግ ሚነ ሻፊዒ ከዛ ከአማላጅ መፈለግ ዓበሱን ይሄ ዝም ብሎ ጨዋታ ነው። ለምሳሌ አንድ ሰው ያ ነቢዩላህ አማልዱኝ ብሎ ነቢዩ ሰለላሁ ዐለይሂ ወሰለምን አይደለም የሚጠይቃቸው አላህን ነው የሚጠይቀው። ምን ብሎ? አላህ ሆይ የነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓን ወፍቀኝ ብለን አላህን ነው የምንጠይቀው። ምክንያቱም ባለቤት ማን ነው? አላህ ስለሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ሙክረም ናቸው። አላህ አክብሯቸዋል ለአማላጅነት ስለመረጣቸው ማለት ነው እንጂ እሳቸው የሸፋዓ ባለቤት ሆኖ አይደለም። ስለዚህ እሳቸውን አይደለም የምንጠይቀው አላህን ነው የምንጠይቀው። ፈሊዘሊከ ለዚህም ሲባል ማለት ነው ላ ቱጥለቡ አትጠየቅም እቺ ሸፋዓ ኢላ ሚን ማሊኪሃ ከሸፋዓው ባለቤት እንጂ አይጠየቅም። ወሁወ አላሁ እሱም አላህ ስብሓነሁ ወተዓላ ነው። ወሊዛሊከ ቃለ ተዓላ ለዚህም አላህ ስብሓነሁ ወተዓላ እንደዚህ አለ አሚተኸዙ ሚን ዱኒላሂ ሹፈዓ ከአላህ ውጭ የሆነን አማላጅ ይዘዋልን ይላል። ከአላህ ውጭ የሆነ አማላጅ ማለት ነው። ቁል እንዲህ በላቸው አወለው ካኑ ላ የምሊኩነ ሸይአን ወላ ያዕቂሉን እነሱ የዚህ የሸፍዓ ባለቤት አይደሉም። የዚህ የሸፍዓ ባለቤት አይደሉም እነዚህ አካላቶች ማለት ነው። እነዚህ አማልክቶቻቸው የሸፍዓው ባለቤት ባይሆኑም እንኳን ከነሱ ትጠይቃላችሁን? አሚተኸዙ ሚን ዱኒላሂ ሹፈዓ ከአላህ ውጭ የሆነ አማላጅን ይዘዋልን? ቁል እንዲህ በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም አወለው ካኑ ላ የምሊኩነ እነዚህ አማልክቶቻችሁ ባይኖራቸው እንኳን ያኒ ሸፍዓ ማለት ነው ወላ ያዕቂሉን እንዲህ የማያስተውሉ ከመሆናቸው ጋር ልታመልኳቸውን ልታመልኩ ነውን? እነሱን ከነሱ ልትጠይቁ ነውን? የሸፍዓ ባለቤት ሳይሆኑ
أولو كانوا لا يملكون شيئا ولا يعقلون يعني تعبدونهم للتعملكواتشون بزيونيتا قل لله شفاعة جميعا بلا شو نقراتشو شفاعة باتك علي منو يا الله نو قل لله الشفاعة شفاعة كل جميعا لا الله سبحانه وتعالى نو بلا تشو إلى الله سبحانه وتعالى الأول مجمرو والمشروع له مما لدلت سو يا وانجلن مالتنا الله قال የሚያስታርቁት ሰው በተመለከተ والمشفوع له እሱ ነው هو من توفره فيه شروط من توفر የተሟላለት የሆነ ሰው ነው فيه በሱ ላይ شروط መስፈርቶች ምን አይነት መስፈርቶች አሉ አንደኛው እንመልከት أن يكون ሊሆን ይገባል ሰውየው ممن رضي الله قوله وعمله ممن رضي الله الله ከወደደላቸው ሰዎች መሆን አለበት قوله وعمله ስራውና ንግግሩ قوله ንግግሩ وعمله ስራው ከወደደላቸው ሰዎች መሆን አለበት كما قال تعالى ولا يشفعون إلا لمن ارتضى أما اللدو مال لمن سكر لمن ارتضى الله لو وددو سكر الذي سويه الله نققرون تقبارون يودد اللت سومهون اللبت وقال تعالى الله من إلال يومئذ لا تنفع الشفاعة إلا من أذن له الرحمن ورضي له قولا يومئذ يكن لا تنفع الشفاعة شفاعة تتكمم إلا سكر لمن من أذن له الرحمن الله كفكد اللتسو عندهم دمو ورضي له قولا نققرو كودد اللتسو بكر شفاعة تتكمم سنت مسفرت عنسا ሁለት ማለት ነው አንደኛው ምንድነው ፍቃድ ሊኖረው ይገባል የተፈቀደለት መሆን አለበት የተፈቀደ ሁለተኛው ምን አነሳ ንግግሩ የወደደለት መሆን አለበት ንግግሩ አላህ የሚወድለት የሆነ ሰው መሆን አለበት طيب والشرط الثاني ሁለተኛው ምንድነው ان يكون بعد الاذن كالله ፍቃድ በኋላ መሆን አለበት ان يكون بعد الاذن من الله كالله ፍቃድ በኋላ ነው ሰውየው يعني የሚማለደው ማለት ነው للشافعي لم يمالدهم بأن يشفع عند يمالد كما قال تعالى من ذا الذي يشفع عنده إلا بإذنه من لم يمالدوا عنده رسوزند إلا بإذنه بفقادوا بيون انجيل الله وقال تعالى الله بالقرآن ديالا ولا تنفع الشفاعة شفاعة تتكمم لياكن عنده الله زند مالتنا إلا لمن أذن له الله لفكدلت ሰው እንጂ ስለዚህ ሁለቱ መስፈርቶች በደንብ መያዝ አለብን አንደኛው መስፈርት ምንድነው አላህ Subhanahu Wa Ta'ala ያ ሰው ባሪያውን ማለት ነው ንግግሩና ተግባሩ የወደደለት ሊሆን ይገባል ሁለተኛው መስፈርት ደግሞ አላህ Subhanahu Wa Ta'ala ለዛ አማላጅ ከፈቀደለት በኋላ መሆን ይተበቀበታል ማለት ነው ሸፋዓው እንዲጠቀም ያ ሰው እዚህ ጋር ፋይዳ እናንሳ የሚጠቅም ነገር ማለት ነው جمع الله هذين الشرطين الله እነዚህ ሁለቱ መስፈርቶች ሰበሰባቸው في قوله በዚህ ንግግሩ وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى وكم من ملك في السماوات سنتنا سنت ملائكة تشالو بسماء وسط مالتنا لا تغني شفاعتهم ينسو شفاعة ينسو ملجا منم آيابك أقام أي تقمم إلا سكر ماشي من بعد أن يأذن الله كفكر بها لنج شفاعة شو أي تقمم لمن يشاء ويرضى لفلقوا سو እንደዚሁም ደግሞ ويرضى ለወደደለት ለሆነ ሰው ማለት ነው እነዚህ ሁለቱም ሸርጦች ማለት ነው እዚህ ሰብስቧቸዋል طيب وبقي شرط ثالث ሶስተኛው ሸርጥ እንመልከት وهو الاساس ይህ ዋናው መሰረታዊው ነው ان شفاعه لا تكون اتهنم الا لاهل التوحيد لتوحيد ባለቤቶች እንጂ وهو شرط እሱ ደግሞ መስፈርት ነው في الشافعي አማላጁም ላይ وشرط في المشفوع له ለሚማለድለትም ሰው ምንድነው መስፈርት ነው አማላጁም ሙወሂድ መሆን አለበት ምልጃ የሚጠየቅለትም ሰው ሙወሂድ መሆን አለበት كما قال تعالى
الله قرآن لين دقلسو ولا يملك الذين يدعون من دونه الشفاعة إلا من شهد بالحق وهم يعلمون ولا يملك الذين يدعون من دونه الشفاعة النزاك الله وجه يملكوات يهونو نجروت شفاعة يلاتشوم إلا من شهد بالحق بحق يمسكر سكر وهم يعلمون إياوقوال ما وقعتوا راسو عند شرطنا الحق زيبوتا الحق تبلو يتقلص من دنو هو التوحيد سلازي سوتشو بمن ميمسكرو مهون اللباتشو بالحق هي حق يتبالو من دنو التوحيد نو ولا يملك الذين يدعون من دونه الشفاعة شفاعة مبال نجار عايزهم النسو آدلا إلا من شهد بالحق بحق بتوحيد مسكر سكر وهم يعلمون النسو يوقوا الحق يتبالو دمو من دنوالن وهو التوحيد توحيدنا قاله مجاهد ابن جبر بلال يا ابن عباس رضي الله عنهما تمارينو تابعي نبرة تلاق مفسرنا والطبري اندزهم تلاق مفسر الطبري والبغوي اندزهم مفسر ناتشو علم ناتشو تفسير كتاب اللاتشو وغيرهم ليلوش مفسروش هنن بلو فسروتال الحق ملو توحيدنا بلوال وقوله لا يملكون الشفاعة شفاعة أيزم شفاعة بالبيتنت يلاتشوم سيل إلا من اتخذ عند الرحمن أهدا الله سبحانه وتعالى زند قال كدان يازا سكر يميلو نققر الله سبحانه وتعالى نققر أي يتبالو السو من دنو شهادة أن لا إله إلا الله يالله سو سكر لمالتنا ومات يموت اندزه لا يشرك بالله شيئا بالله لا اندش نقر ساقر لموت سونه ይሄ ተፍሲር ማን ፈስሮታል በዚህ መልኩ ቃለሁ ابن عباس صحابيو ማለት ነው كما في الدر المنثور የሚባል ኪታብ ላይ እንደመጣው طيب ሌላው ከአቡ ሁረይራ የተላለፈ ሆነው አቡ ሁረይራ رضي الله عنه ያስተላለፈው ሐዲስ ነው رضي الله عنه أن النبي صلى الله عليه وسلم قال أسعد الناس بشفاعتي بشفاعي مدستو የኔ ሸፋዓ የሚያገኙ የሆኑ ሰዎች አስዐዱ الناس በኔ ሸፋዓ የሚጠቀሙ የሚደሰቱ የሆኑ ሰዎች ብሎ ማለት መቼ የውመል ቂያማ ማለት ነው የውመል ቂያማ በሳቸው ሸፋዓ የሚያገኙና ያንን ስኬት የሚጎናጸፉ ሰዎች من قال لا إله إلا الله لا إله إلا الله ብለው የተናገረ ሰው ነው خالصا من قلبه ከቀልቡ ጥርት አድርጎ خالصا ጥርት አድርጎ من قلبه ከቀልቡ ብለው ተናገሩ أخرجه البخاري زقبوت علينا وعنه كزيه كأبو هريرة عند تزقبوا أن النبي صلى الله عليه وسلم قال لكل نبي دعوة له يندند نبي دعوة دعاء له الله يستو مالتنا يا دعاء مستجابة الله مكبلو يهونا دعاء له ليندند نبي مالتنا فتعجل كل نبي دعوته يعني أفتنوا تتقموا بتال مالتنا كلهم نبياتوج دنيا لا يالو تتقموا بت فتعجل أفتنوت مالتنا ويم دمو بجزياتشو تتقموا بت كل نبي يندند نبي دعوته دعوة شولي وإني اختبأت أني أقويهن دعوتي دعاين أقويهن شفاعة ملجان ديهون لأمتي لأمي ملجان ديهون يوم القيامة لزاني أقويه تالو مدر لاي يعني دعاء لا درقم مالتنا لا أمة سلو فهي نائلة إن شاء الله الصلاة نائلة متكمناش ويم متاقنيناش إن شاء الله الله سبحانه وتعالى كفكر مالتنا من مات لموتسو من أمتي كني أمت لا يشرك بالله شيئا ما الله لا من نقر ساقر كني أمت لموتسو تهون هلا شالو وأن أبي موسى باستلالفونا معاذ رضي الله عنهما هلتم باستلالفوت حديث لدمو قال هلتم منالو يا رسول الله يا الله ملكتنيا هوي ادعو الله عز وجل الله سبحانه وتعالى لمنو أن يجعلنا في شفاعتك ما نلمنوالو الله سبحانه وتعالى سلازي شفاعك النبي صلى الله عليه وسلم يتأيك يا الله ملكتنيا هوي يالونا ادعو الله نعلوت الله لمنو عز وجل أن يجعلنا انديا درقن في شفاعتك يانت ملجاسر انديا درقن
በዛ ምልጃ እንድንጠቀም አድርግ አላህ ሱብሓነሁ ወተዓላ ለምንልን አሉ። ፈቃለ ሰለላሁ ዐለይሂ ወሰለም አንቱም እናንተ ወመን ማተ ላ ዩሽሪኩ ቢላሂ ሸይአ በአላህ ሱብሓነሁ ወተዓላ አንዳች ነገር ሳያገራ የሞተ የሆነ ሰው ፊ ሸፋዓቲ እኔ ሸፋዓ ላይ ነው አሉ። ያኔ እኔ ሸፋዓ ያገኛል አሉ። እንደዚሁ ወአን ዐውፍ ብን ማሊክም ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ አሉ ኡሽሂዱኩም እናንተ መስካሪ አደርጋለሁ አነ ሸፋዓቲ የኔ ሸፋዓ ሊመን ላ ዩሽሪኩ ቢላሂ ሸይአን በአላህ ላይ አንዳች ነገር ለማያጋራ ሰው ነው። ሚን ኡመቲ ከኔ ኡማ አሉ። አኽረጀሁ አሕመድ ፊ ሙስነዲህ። ስለዚህ እነዚህ ሁሉ መረዳት ይኖርብናል ማለት ነው ስለ ሸፋዓ በተነሳ ጊዜ። አልወጅሁ ራቢዕ አራተኛው ነጥብ ማለት ነው ፊማ እሽተመለት ዐለይሂ አልቃዒደቱ ሚን ፈዋኢድ አሁን የተማርነው ቃዒዳ ላይ የተነሱ የሆኑ ጠቃሚ የሆኑ ፈዋኢዶች መመልከት ይሆናል። አንደኛ ምንድን ነው? አነ ሽርክ አልሙሽሪኪን ሙሽሪኮች የነበሩበት ሽርክ ካነ ፊ ተውሒድ ልዒባዳ በተውሒድ ልዒባዳ ላይ እንደነበረ፣ ምክንያቱም ተውሒድ ሩቡቢያ ያረጋግጡ ነበር ብለናል። ሁለተኛ አነ ሙጀረድ ኢዕቲቃዲ ማመን ብቻ አነ አሐደን አንድ አካል ዩቀርቡ ኢለላህ ወደ አላህ ያቀርባል ብሎ ማመን ራሱ ማለት ነው ሽርኩን አክበር እንደሆነ ተምረናል። አላህ እንዴት የሙሽሪኮችን ሽርክ ውድቅ ሲያደርግባቸው አይተናል። ስለ ቁርባ ማለት ነው ሊዩቀርቡና ኢለላህ ዙልፋ እያሉ። ሶስተኛ አነ ጠለበ ሸፋዓቲ ሸፋዓን መፈለግ ዒንደላህ አላህ ዘንድ ማለት ነው ሚን ገይሪላህ ከአላህ ውጭ ካለ አካል መፈለግ ሽርኩን አክበር ይህም ሽርክ እንደሆነ ተምረናል። ሌላው ደግሞ አራተኛ አነ ሐቂቀተ ሓሊል ሙሽሪኪን የሙሽሪኮች እውነታ ሁኔታቸው ማለት ነው እውነተኛ ሁኔታቸው አነሁም እነሱ አራዱ ፈልገው ነበረ አን የተቀረቡ ኢለላህ ወደ አላህ እንቃረባለን ብለው ነበር የፈለጉት። ላኪነሁም ضሉ ነገር ግን ጠመሙ አጠሪቀ መንገድን አሰሒሕ ትክክለኛ የሆነውን መንገድ ሳቱ ጠመሙ ማለት ነው። ጠይብ ስለዚህ ይህንን ልብ ማለት ይኖርብናል ማለት ነው። አልወጅሁል ኻሚስ ብሎ ያስቀመጠው ደግሞ መን ቀረረ አልቃዒደተ ሚን ዑለማኢ አልማሊኪያ ብሎ ከዑለማ አልማሊኪያ መዝሀብ ከሆኑ ዑለማዎች ይህንን ቃዒዳ ያስቀመጡት እነዚህ አራቱን ይጠቅሳል። እብኑ ዐጥያ፣ እብኑ አልዓረቢ፣ አልቁርጡቢ፣ እብኑ ጁዘይ ብለው ይሄ እነዚህ ዑለሞች ጠቅሷል ማለት ነው። ይሄ ከመትኑ ጋር ብዙም አይገናኝም ማለቴ ስሞቻቸው ማወቁን ማለት ነው። ነገር ግን ይህንን አስቀምጧል ማለት ነው። ኢንሻአላህ በቀጣይ ደርስ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።